ሚሊዮን ብር ቢሰጣችሁ ጭንቅላት ከሌላችሁ መልሳችሁ መላጢ ዳ ነው ብትሆኑ። ይህ ቪዲዮ ደግሞ በደንብ ያስተምራችኋል ምን ለማለት ፈልጌ እንደሆነ። ይህ ታሪክ የሚጀምረው በዚህ ልጅ ነው። ሻረን ይባላል። እድሜው 16 ዓመቱ ነው። የሚኖረው ደግሞ አሜሪካ ውስጥ ነው። ህይወቱ ልውጥ ብሎ ሊቀየር ነው። ምክንያቱም የሆነ ቀን 1990 ላይ አንድ የሆነ ዝንጥ ያለ ሀብታም ሰውዬ ከባንክ ቤት ውስጥ በካሽ $25,000 ያወጣል። ግን ይህን ብር እንዳወጣ ካሽ እንደያዘ የሆኑ ሰዎች መረጃ ደርሷቸዋልና ልክ መኪና ውስጥ ገብቶ አስነስቶ ሊሄድ ሲል በመኪና መጥተው ድርግም ያደርጉታል። ከገጨው መኪና ውስጥ ደግሞ አንድ ሲወጣና መሳሪያ ይዟል። ብሩን ስጠን እንደዚህ ያደርግ ምናምን አላለም። እንደደቀንበት ነበር እየተኮሰበት። ሀሳባቸው የነበረው ዘረፋ ስለነበር የፈለጉትንም ደግሞ ብር ይዘው ያጋጩትን መኪና ይዘው ብን ብለው ከዛ ቦታ ሄዱ። ሻረን በዚህ ሰዓት ሌላ ቦታ ነው። ስነ ምግባር የምትማሩበት ኦርጋናይዜሽን ውስጥ እየፈረመ ነው ያለው። እዛ አባል ስትሆኑ አንዳንድ ጥቅም ታገኛላችሁ። ጸባያችሁ ይታረማል። እዚህ አባል ውስጥ ለመግባት እሱ ቆሞ እየፈረመ ነው። አብሮት ደግሞ እናቱም እህቱም አለች። በዚህ በኩል ደግሞ ወደ ወንጀሉ ስንመለስ ለምን እንደሆነ በማይታወቅ ሁኔታ የሆነ ሰውዬ ሻረን ነው ብሎ ለፖሊሶች ፍንጭ ይሰጣል። ሲጀመር ሻረን በዛ ቦታ አልተገኘም። ግን ጊዜው በ1990 ነው። በ1990 ትንሽ ዘረኝነት ነበረ፣ አልጠፋም ሙሉ ለሙሉ። እናም ፖሊሶች ይህን ፍንጭ ይዘው ሻረንን ቀጨም አደረጉት። ሻረን ይህ ታሪክ ሲጀምር ምን ብያችሁ ነበር? ገና 16 ዓመቱ ነው። እና እንደተባለው ደግሞ ይህ ነገር እውነት ከሆነ ምንም ላይፉን ሳያጣጥም ባላጠፋው ወንጀል ዕድሜ ልክ ይገባል ማለት ነው። ሻረን ግን ጠበቃ ነበረው። መረጃ ማሰባሰብ ጀመረ። ያ ኦርጋናይዜሽን በዛን ቀን ሻረን አብሯቸው እንደነበረ መረጃ አሰባሰበ። ከሱም በላይ ደግሞ የአይን እማኞች አሉት። ማን? እናትና እህቱ ያን ቀን አብሮት ነበረ። ስለዚህ አሁን በህጉ ከሄዳችሁ ሻረን በቂ መረጃ አለው እሱ እንዳላጠፋ። ግን ፍርድ ቤቱ ነገሩን ዝም ብሎ አላለፈም። እሱን ዝም ብሎም አልለቀቀውም። እዛው እስር ቤት ውስጥ ሆኖ አመታቶች አለፈ። ጊዜውም አሁን 1994 ሆኗል። ሻረን አሁን 20 ዓመት ሞልቶታል። የፍርዱ ሂደት ሳያልቅ ሳይፈረድበት ነው እስካሁን ያለው። በመጨረሻም ግን ዳኛው ለፍርድ ሻረንን ይጠራዋል። ግን ጥሩ አልነበረም ለሻረን ይሄ ቀን። ምክንያቱም እድሜ ልክ ፈረደ ዳኛው። ምንም ያላጠፋውን ምንም ያላደረገው ልጅ። በዚህ በኩል ሻረን በጣም አዘነ። ባላደረገው ነገር እድሜ ልክ ሊበሰብስ ነው። ግን ምን ማድረግ ይችላል? ምንም ማድረግ አይችልም። ወደ እስር ቤት ተወረወረ። በቻለው አቅም ግን እዛ እስር ቤት ውስጥ ሆኖ ደብዳቤ ይጽፋል። እኔ አይደለሁም እያለ እንዲሰሙት ደብዳቤ ይጽፋል። ግን 17 ዓመት አለፈ ማንም የሱን ደብዳቤ ሳይሰማ። አሁን ጊዜውም 2011 ሆነ። ግን በዚህ ዓመት የሆነ ነገር ሰማ። ፔንሲልቬኒያ ላይ አዲስ የተከፈተ ፕሮጀክት አለ። ይህም ግሩፕ ስራው ምንድነው? በነፃ ያለ ጥፋታቸው የታሰሩ ሰዎችን ማስፈታት ነው ስራው። ጠበቆች አሉት፣ ምኖች አሉት። ደብዳቤው እንደደረሳቸው እነሱ እሱን ቼክ ማድረግ ጀመሩ። ነገሩም ቀላል ነበረ። በጊዜው የነበረው ዘረኝነት እንጂ መረጃ ነበረው። ስፔሻሊ ኦርጋናይዜሽን ውስጥ ያን ቀን እንደነበረ ሚያሳይ ሲፈርም የነበረበት ቀን እንደነበረ፣ በዛ ላይ ደግሞ አብረውት የአይን እማኝ እናትና እህቱ እንደነበሩ ያን ቀን ማስረጃ ነበር። እነሱም ታዲያ ይህንን መረጃ ይዘው መከራከር ጀመሩ። ፐብሊክ ላይ እየወጡ ስለሱ ማውራት ጀመሩ። የበለጠ ደግሞ ሌላ መረጃ ምን አገኙ? የፖሊሶች ኤቪደንስ ወይም ደግሞ በቦታው ላይ ያን ወንጀል ሲፈጸም የተነሱ ኤቪደንስ። የነዛ ኤቪደንሶች ደግሞ የሚያሳዩት ከሾን ጋር ተቀራራቢነት ሳይሆን ከሌላ ሰው ጋር ነው ተቀራራቢነት ያላቸው። በጭራሽ ከሾን ጋር የሚገናኝ ኤቪደንስ ሁሉ አይደሉም። ትግላቸው ግን ቀላል አልነበረም። አመታት ሁሉ ፈጀባቸው። አሁን ጊዜው 2017 መጣ። ለፍርድም ቀረበ። በመጨረሻ ሻረን ተለቀቀ። ይህም ትክክለኛ ቪዲዮ ነው ከእስር ቤት ሲለቀቅ። እንዲሁም ታስታውሱ እንደሆነ ሻረን የገባው እስር ቤት በ16 ዓመቱ ነው። አሁን 43 ዓመት ሆኖታል። ይሄ ሁሉ ዓመት ነው እድሜውን መጠጥ ያደረገው ማለት ነው እስር ቤቱ ያለ ጥፋቱ። ታሪኩ የሚጀምረው ታዲያ ከዚህ በኋላ ነው። ሻረን ዝም አላላቸውም። ክስ ከፈተ መንግስት ላይ። ምክንያቱም ያለ ጥፋቴ እድሜን ቆርጨማችኋል ብሎ። ይህም የክስ ሂደት ትንሽ ዓመታቶችን ወሰደና 2020 መጣ። እሱም አሸነፈ። ይህን ነገር ስታሸንፉ ደግሞ ምንድነው የሚደረግላችሁ? ብር ነው የሚሰጣችሁ። $4.1 ሚሊዮን ተሰጠው። ይህ ብር መጀመሪያ ታሪኩ ላይ እንደነገርኳችሁ ጭንቅላት ላለው ሰው በጣም ብዙ ብር ነው። ምክንያቱም አጠቃቀሙ በጣም ሲምፕል የሆነ አጠቃቀሙ ነው። እና እሱ ደግሞ አሁን ሚሊዮነር ነኝ፣ ምን ያስፈልገኛል? ፍቅረኛ መያዘ። እዚህ ጋር መታየት ማለት ነው። ኬትራ ትባላለች። ኬትራ አሁን ደስተኛ ነች። ሚሊዮነር ባል አላት። አብረውም ጥሩ ጊዜ ያሳልፋሉ። ታዲያም በዚህ ኬትራ ከዚህኛው ሆቴል ወደዚህኛው ሆቴል እያደረገ አለሟን እያሳያት ከሻረን ጋር ልጁ ልጄ እያለች ኢማጂን ማድረግ ሁሉ ጀመረች። ግን ሻረን ይሄ ብር በቂ አይደለም ብሎ አሰበ። ከዚህ በላይ ለጉድ መስራት አለብኝ። ለዚህ ደግሞ ቀላሉ ነገር ምንድን ነው? ማናጀር ወይም ደግሞ ቢዝነስ ላይ ያሉ ሰዎችን ማማከር ነው ቀላሉ መፍትሄ። እሱ ግን በዘር ለሚያስበው ለምን አደንዛዥ እጽ አልሸጥም ብሎ ነው ያሰበው። ይሄ ነገር ብር ያስገኛል፣ ሊያስገኝ ይችላል። ግን
ይሄ ሁሉ ብር እያላችሁ እታች ወርዳችሁ እንደዚህ ርካሽ ስራ፣ ህገወጥ ስራ መስራት ትልቅ ሪስክ ነው ያለው። እንደዚህ አይነት ስራ ልትሰሩ የምትችሉት በጣም ሪስክ ወስዳችሁ በጣም ትንሽ ብር ሲኖራችሁ የሆነ ብር እስከምታገኙ ነው። ከዛ ህይወታችሁ መሰረት ሲይዝ ዞር ብላችሁ የምታዩት ስራ አይደለም። አብዛኛው በእንደዚህ አይነት የተሰማሩ ሰዎች እንደዛ ነው የሚያደርጉት። የራሳቸውን የሆነ ነገር ይፈጥራሉ፣ ዞር ብሎ ማየት አይፈልጉም። እሱ ግን ከዛ ሚሊዮን ብር ወደታች ወርዶ ይህንን ስራ መስራት ፈለገ። ስራውንም ጀመረ። ራሱ እንዳለቃ ያየ። ለምን? ብር አለው። ከላይ ሆኖ ከታች ያሉትን መቆጣጠር ጀመረ። አመትም አልፎ ይህንን ስራ ይሰራ 2022 ሆነ እንደ ፈረንጆች አቆጣጠር። የሆነ ቀን ኬትራ ጋር ወይም ፍቅረኛው ጋር ይህንን አደንዛዥ የሚሸጥልኝ ሰው ታገኝልኛለሽ ይላታል። ኬትራን ስትሰማ ችግር የለውም አለች። እሷም የምታውቀው ሰው ነበረ፣ ሐኪም የሚባል አብሮ አደጓ። እሱ ይሰራላል አስተዋውቃለሁ አለች። ሁለቱም እንዲተዋወቁ አደረገች። በሀሳብ ያን ቀን ተስማሙ። እኔ አመጣልሃለሁ አንተ ታካፍላለህ ተባብለው የዛኑ ቀንም አደንዛዥ እጹን አምጥቶ ይሰጠዋል ለሐኪም። ይሄ የምሸጠው 1500 ነው። ከዚህ ላይ ስትሸጥ ተቆራጭ አለ፣ ያንን ተቆራጭ ይዘህ ትመጣለህ ይለዋል። ሐኪም ግን ወስዶ ይሄን $1500 ጥጥት ታረገበት ፏ አለበት። ምንም አይነት ብር አልመለሰለትም። በዚህ ሻር አበደ፣ ተበሳጨ፣ ተደፈርኩ ምናምን ብሎ ከንቀትና ከምናምን ጋር አገናኙ። እንደዚህ አይነት ስራ ስትሰሩ ራሳችሁን ካላስከበራችሁ ማንም ነው የሚጫወትባችሁ። ከዱሬ ጋር ስለምትሰሩ ክብር የተነካ ብሎ ቀወጠው ሻር። ጥያቄው ምንድን ነው? ምን አይነት እርምጃ ወሰደ? የሆነ ቀን ከሚስቱ ጋር መኪና እየነዱ ነው። ስሚ ሐኪም የት እንደሚኖር ታውቂያለሽ ይላታል። ኬትራን ስትሰማ እንዲህ አውቃለሁ አብሮ አድርጌ እኮ ነው እንሂድ እንዴት ትሏለች። አሁን ሂድ ይላታል። በመሀላቸው ያለውን ነገር አታውቅም እሷ። ሐኪም ወስዶ ብሩን እንዳጠፋበት አልሰማችም። በዛ ላይ ደግሞ ሻርን መሳሪያ ይዟል፣ እሱንም አታውቅም። ኬትራን የተባለው ቦታ ወሰደችው። የሐኪም ቤት እዚህ ጋር መኪናውን አቁሙ ይላታል። እሺ ብላ ታቆመዋለች። እሱም ከመኪና ወረደ። ሐኪም ጋር ቀጥ ብሎ ሄደና ትንሽ ካወሩ በኋላ መሳሪያ ወጥቶ ቅዱስ ያደርገውና ድፍት ያደርገዋል። እዛው እየሮጠ ይመጣና ወደ መኪናው ይገባል። ሐኪምን ገሎት ማለት ነው። ኬትራን ሚስቱንም ልጁ ይላታል። እሷም የጥይቱን ድምፅ እንጂ ሐኪምን እንደገደለው አላወቀችምና መኪናዋ ሰንስታ ብን ብላ ሄደች። ኬትራን ግን በውስጧ ጥርጣሬ አለ። ገለን ነው እያመለጥን ያለው፣ ተኩሱኛ ላይ ነው፣ አብሮ አደጌን ባሌ ገደለው እንዴ ብላ በውስጧ እያሰበች ነው። ሻርን ደግሞ ያየችው መስሎታል ሲገድል። ቀድሞም እሷን ማስፈራራትና መቆጣት ጀመረ። እሷ ሳታይ ማለት እንዲህም ይላታል፣ ተመልሽ መቼም ወደ እስር ቤት አልገባም ይላታል። ቤተሰቦች የት እንዳሉ አውቃለሁ፣ አንድ ነገር ትንፈሽ ብትይ እገልሻለሁ ይላታል። ኬትራን አሁን አረጋገጠች አብሮ አደጓን እንደገደለው። በዚህ በኩል ደግሞ ሻራ ስሚ የመጀመሪያ አይደለም ከዚህ በፊት 3 ሰው ገድያለሁ፣ አንቺንም ጨምረሻለሁ እያለ እያስፈራራት ነው። ይሄ ደግሞ ለሷ የበለጠ እንድታስብ አደረጋት። በውስጧም እንዴ ምናልባት መጀመሪያ ገደለ ተብሎ የታሰረው የምርም ገሎ ነው፣ በውሸት ነው እንዴ አልገደልክም ተብሎ የተለቀቀው ማን ነው ያሸው ብላ እያሰበች ነው። ፍርድ ቤቱ ወይስ እሱ? ምክንያቱም ከዚህ በፊት 3 ሰው ገድያለሁ ካለ ከ3ቱ መሀል ያ የመጀመሪያው ሰውዬ ቢሆንስ ብላ እያሰበች ነው። ኬትራን ግን በዚህ ሰዓት ማድረግ የምችለው መረጋጋት የሌለ ፈርታለች፣ ግን እንደምንም ትረጋጋለች። ሻርን ደግሞ በዚህ በኩል የሚፈልግበት ቦታ ከደረሱ በኋላ ይህን ነገር ትንፍሽትና እገልሻለሁ ይላታል። ግን እንዲህ ብሏትም አላመናትም ነበር። እሷን ለማስገደል ቅጥር ነብሰ ገዳይ ማነጋገር ይጀምራል። ስላለው ነገር እሷ ስለምታውቅ ማለት ነው። የገዛ ሚስቱ ላይ ነው ታዲያ ቅጥር ነብሰ ገዳይ ለማስገደል የሚያስበው። ግን ለእሱ በዚህ በኩል ሐኪምን ልገለው ነው ብሎ ለብዙ ሰዎች ተናግሮ ነበር። እንደዚህ አይነት ስራ ስትሰሩ እንደነገርኳችሁ ክብር በጣም ነው የሚያስፈልገው እና ራሳችሁን ካላስከብራችሁ ይንቋችኋል፣ ከናቋችሁ ደግሞ ይጫወቱባችኋል። ለዛ እገለዋለሁ እያለ ለብዙ ሰው እያወራ ነበረ እና ሐኪም ሲሞት ካወራላቸው መሀል አንዱ ሄዶ ኦልሬዲ ለፖሊስ ሪፖርት አድርጓል። ስለዚህ ሚስቱ ሪፖርት ባታደርግም ሌላ ሰው ሪፖርት አድርጎበታል። ይህ ደግሞ ለፖሊሶች ቆንጆ መረጃ ነውና ሄዶ ፖሊሶች ቀጫም አደረጉት። ፍርድ ቤትም ቀረበ። አስቡት 24 ዓመት እስር ቤት ካሳለፈ በኋላ ድጋሚ ፍርድ ቤቱ 33 ዓመት ይፈርድበታል። አሁን እሱ ኑሮን ኖርኩ ነው የሚለው ወይስ ኑሮን ታሰርኩ ነው የሚለው? በዚህ ታሪክም እናንተ አንድ ልታውቁ ፈልገው ብር ስላላችሁ ብቻ ሀብታም መሆን አችሉ በጭራሽ። ጭንቅላታችሁ በጣም መሰረታዊ ነገር ሀብታም ለመሆን። የዛሬ ቪዲዮአችን ይህን ይመስላል። ወዳችኋለሁ። በቀጣይ እስከምንገናኝ ባይ